ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? የፋንቱ ድራማ ተከታታዮች እንዴት ቆያችሁ? ደህና ናችሁ ወይ? እንግዲህ ሶሊ አሁን እንደ ወንጀለኛ ታይታ ሶሊን እንግዲህ አዜብ አሁን ላይ እየተበቀለቻትና መጥፎ ድርጊት እያደረገች እያስመታቻት ነው ማለት ነው። ነገር ግን አሁንም ሰርካዲስ ዝም ብላ ትታት አልተኛችም። ለሶሊ ጥብቅና እንደቆመችላት ናት። በዚህ መሀል እንግዲህ አዜብን የሚያስፈራሩበት እንግዲህ ሰርካዲስ አዜብን የምታስፈራራትበት አንድ ቪዲዮ አላት። በዛም ቪዲዮ አማካኝነት እንግዲህ እያስፈራራች አሁን ላይ ባንዱራን እንግዲህ እንትን እንበላት፣ ወንጀለኛ ማድረግ አለብን፣ ፋይሉን አንስታ ፋይሉን አውጥታ ለሲምባ የሰጠችው እሷ ናት ብለሽ ባንዱራን እንግዲህ ወንጀለኛ አድርጊ እያለች እንግዲህ በቪዲዮ እያስፈራራቻት ነው ማለት ነው አዜብም እኔ አንዷን ልጄን እንደዚህ አላደርጋትም፣ የፈለገሽን አንቺ እባክሽን ልጄን ተይልኝ ምናምን እያለ እንግዲህ ማለቃቀስ ጀምራለች። ነገር ግን እዚህ ላይ ሶሊን ወንጀለኛ እያደረገቻት ነው ማለት ነው። እንግዲህ ሰርካዲስም ሶሊን ያለ ጥፋቱ አሳልፈሽ የሰጠሻት እሷን አስመስክረሽ ፋንቱን አስመስክረሽ ፋንቱን በልጇ እያስፈራራሽ አስመስክረሽ እሷን ወንጀለኛ አድርገሻታልና እንግዲህ የአንቺም ልጅ በልጅሽ ነው መመጣብሽ እያለቻት ነው ማለት ነው። በዚህ ማለት እንግዲህ በልጇ መታባታለች። አሁን ባንዱራው እንደ ወንጀለኛ ልትታይ ነው ማለት ነው። እንግዲህ አዜብም በጣም አስመሳይ ሰው ናት። እያስመሰለች ነው እንጂ ሶሊያናን ወዳት አይደለም ወይም እንደ ልጇ አይታት አይደለም፣ ግን እያስመሰለች ነው ማለት ነው። በዚህም ሁኔታ እንግዲህ አንቺ አትወጃትም፣ ይሄንን ማስመሰልሽና ይሄን ቲያትርሽን እኔ መስማት ሰልችቶኛል። ስለዚህ ምንም አለ ምንም አሁን ላይ በልጅሽ ነው የምመጣብሽና ባንዱራን ወንጀለኛ ማድረግ አለብን እያለቻት ነው ማለት ነው። እንግዲህ ሰርካዲስም ያመጣቻተኝ ባንዱራንና አዜብን ወደ ቤት እንዲመለሱ ያደረገችው ከነሱ የምትፈልገው ነገር ስላለ ነው። ይሄ ምንድነው? ንብረቱን ወደ ፋንቱ ወደ ሶሊ እንዲያዛውር በልሁን እንዲያሳምኑለት ስለፈለገች ነበር። ያንን ገና በፕሮሰስ ላይ ነው ማለት ነው። አላመነበትም ሰውየው። ግን አሁን ላይ ደግሞ አንድ በያዘችበት ቪዲዮ በማስፈራራት እንግዲህ ብዙ እርምጃ እየተራመደ ነው። አሁንም እንግዲህ ታይ አብረን ኑሮናን እንደዛ አታድርጊ ብትላትም ሰርካዲስ ግን አሁን ምንም የምታዝንበትም የምትልበት ነገር የላትም። ምክንያቱም አንድ እናት በሌላት ልጅ በሶሊያና ስለሆነ የመጡባት፣ በሶሊያና ደግሞ ሰርካዲስ የምትደራደርም ሰው አይደለችም። ስለዛ ነው እንደዚህ የምትለው ማለት ነው። በዛ መሀል እንግዲህ አዜብ እና ባንዱራ ሰርካዲስን ችግር ላይ ለመጣል እንግዲህ መኪናዋን በማበላሸት ብዙ ነገር እየጣሩ ያሉ ድራማ ተዘጋጅታ ነበርና ሁሉንም ነገር እያመለጠ ነው ማለት ነው። በዚህም ማለት እንግዲህ ሰርካዲስ ይሄ ነገር ድራማሽ መቼ ነው የሚያበቃው? አንቺ ሶሊያናን እንደምትወጃት እያስመሰልሽ መጉዳት መቼ ነው የምታቆሚው? የራስሽን ህይወት መቼ ነው የምትኖሪው? ከት ብሎ የሚያስቆምሽ ሰው የለም ወይ? በማለት እንግዲህ ሁሉንም አንቺ እኔ ሚስጥርሽን ሁሉን ነገር አቀብሻለሁ፣ ለምን አትፋችንም እያለቻት ነው ማለት ነው። እንግዲህ አዜብም ፋንቱ ናት ሰነዱን የሰረቀችው። ስለዚህ አዜብም ባንዱራም መቀጣት የለባቸውም እያለ ነው። አቅም ሲያቅታት ነው አሁን ሶሊንም ነጻ ትውጣ እያለች ያለችው እንጂ መጀመሪያ ሶሊ ናት ሌባ ብላ ነው ያስመታቻት ማለት ነው። እንግዲህ ይሄ ነገር ሰርካዲስ የሚያናድዳት ነገር ምንድነው? ይሄ ነገር አሁን ነው ወይ ትዝ የሚላት? እስካሁን ድረስ እንዴት ሶሊን ወንጀለኛ አድርጋ አስመታቻት? እሷን ካስመታች ደግሞ እኔ አልፋታትም፣ እሷ መመታት አለባት፣ የእሷ ልጅም ይህን ዱላ መቅመስ አለባት ነው ማለት ነው። እንግዲህ ይህንን ማስታወስ የነበረባት ድሮ ነበረ በማለት ነው የተናደደችው ማለት ነው። እንግዲህ ሰርካዲስም ይሄ ነገር መፋታት አትፈልግም። ባንዱራ ሰርቃ እንደወሰደች ለአባቷ ለበልሁ እንድትነግረውና
ባንዱራ እንድትመታ ትፈልጋለች። ይህን ነገር ግን አልቀበልም፣ አዜብም አልቀበልም። ከፈለግሽ ያንን ያሽብኝን ቪዲዮ የምታስፈራሪበትን ለሁሉም ሰው በትኙ፣ እኔ ልጄን አሳልፌ አልሰጥም እያለች ነው ማለት ነው። እንግዲህ ሰርካዲስም ምርጫሽ ይሄ ከሆነ ችግር የለም ትላታለች ማለት ነው። እንግዲህ ህገወጥ እዚህ ቤት ተመልሳ የመጣችው እንግዲህ ፍች እንዳትጠይቅ ነው ማለት ነው። መልሳ ያመጣቻት ምክንያቱም ህጋዊ ሚስቱ ስለሆነች ፍች እንዳትጠይቅ ነው። ተፋታ ፍች ከጠየቀች ከተፋታች እቺ ሰው ንብረቱን ትካፈላለች ብላ ስለፈራች ነው እንግዲህ ሰርካዲስ መልስ አንጣት እቺ ሰው ያለች። ምክንያቱም ንብረቱን ወደ ሶሊያና እንግዲህ ሊያዛውር ይፈልጋል ማለት ነው። ትፈልጋለች ማለት ነው። ሁሉን ነገር ወደ ሶሊያና ተዛወረ ማለት ደግሞ አዜብ ህጋዊ ሚስት ብትሆንም ብትፋታም ምንም አይነት ንብረት ተካፍላይ መሄድ መብት የላትም። ይሄንን ድራማ ነው እንግዲህ ሰርካዲስ እየተጫወተችው ያለው እንግዲህ በቪዲዮ በማስፈራራትም ፍች እንዳትጠይቂ እያለቻት ነው እንጂ አዝናላት አይደለም ወደ ቤት እንድትመለስ ያደረገቻት ማለት ነው። እንግዲህ ተካፍዬ ሄዳለሁ ብለሽም አስበሽ ከሆነ እንደዚህ የምትጥሪው ይሄ እንዳታስቢው አይሳካልሽም እያለች እንግዲህ እንትን እያለያት ነው ማለት ነው። እንግዲህ ሰርካዲስም ይሄ ንብረት የበልሁ መተዳደሪያ ንብረት የሰርካዲስ የእናት አባቷ ንብረት ስለሆነ ለዛም ነው እንግዲህ እቺ አዜብ እንድትካፈል የማትፈልገው። አዜብ እንግዲህ ለምንድን ነው የኔን ውድቀት የምትፈልጊው? አንቺ የራስሽን ህይወት ለምን አትኖሪም እያለቻት ነው ማለት ነው። እንግዲህ ሰርካዲስም እንግዲህ ወንድሜን መፍታት እንዳታስቢው አብረሽ ነው መኖር ያለብሽ። እንግዲህ ለንብረት ከፈለው እንዳይከፈል ነው እንግዲህ እኔ የምታረገው። እንግዲህ አዜብም አብረን መኖር ካቃተን ምን ማረግ አለብኝ ትላታለች ማለት ነው። እንግዲህ ሶሊም ሰርካዲስም እንግዲህ ምንም ነገር ቢፈጠር አንቺ ባዶ እጅሽን ነው የምትወጪው፣ መፍታትን እንዳታስቢው። ስለዚህ ዝም ብለሽ አፍሽን አሳርፈሽ መኖር ነው ያለብሽ። አንቺም ልሽም በባዶ ነው የምንሰዳችሁ እያለ እያስፈራራቻት ነው ማለት ነው። እንግዲህ አዜብ የእጇን ነው ያገኘችው። ምክንያቱም ሶዲ ላይ ያረገችው ግፍ መልሶ እሷ ላይ እየተከፈላት ነው ማለት ነው። እንግዲህ አንቺ አረመኔ ነሽ ማለት ነው። አንቺ ጨካኝ፣ እንዴት የኔን ውድቀት እንደዚህ ህይወቴን አደጋ ላይ ለመጣል እንደዚህ የምትጥሪ አንቺ ጨካኝ ነሽ ማለት ነው ትላታለች ማለት ነው። ጨካኝ ግን ሰርካዲስ ሳትሆን አዜብ ናት ጨካኟ። እንግዲህ የተያዘባት ቪዲዮም ደግሞ ሰርካዲስ የያዘችባት የአዜብን ቪዲዮ ምንድነው? አዜብ የሶዲን እናት የገደለቻት እሷ ናት ማለት ነው። ቪዲዮ አለ። ይሄ ቪዲዮ ነው እንግዲህ ማስፈራሪያ። ይሄን ቪዲዮ ደግሞ ተሰልፎ ለበሉ ከተሰጠ አዜብን በጣም ነው የሚጎዳት ማለት ነው። እንግዲህ ያንን ቪዲዮ ስለተያዘባት አዜብ ምንም ማድረግ አትችልም፣ መፈራገጥም አልቻለችም ማለት ነው። እንግዲህ በዚህ መሀል በብዙ ነገር ብታስፈራራትም እንግዲህ አንቺ የባንዱራን ነገር እስቢበት፣ ባንዱራ ልጅሽ የሶሊን የተገረፈችውን ግርፋት መቅመስ አለባትና አንቺ ህይወትሽን ማትረፍ ከፈለግሽ ሶሊን አሳልፈሽ ስጭኝ ነው እያረቻት ያለችው ማለት ነው። እንግዲህ ምንድነው ለበለው ሄዳ ራሷ ባንዱራ ዶክመንቱን እንደሰረቀች ተንገረው ነው። ምክንያቱም እሱ ላይ መታትም ይችላል። ስለዚህ ከመታትም ደግሞ ይሄንን ነገር ማወቅ አለበት ነው እያለቻት ያለችው። በዚህ ማለት እንግዲህ ቻው በቃ በማለት ሶዲም ይሄን ሁሉ ነገር ከነገረች በኋላ መውጣት ትጀምራለች። እንግዲህ አሁን አዜብ ምንም መፈራገጥ አትችልም። የሰራችው ግፍ እየተከፈላት ነው ማለት ነው። ሶሊ ያደረገችው ነገር እሷ ጋር ተመልሶ እየተከፈላት ነው። እንግዲህ ሶሊም ደግሞ አዲስ የተዋወቅ ሰው ተዋውቃለች ማለት ነው። ነይ
እያለ እንግዲህ ነይ ባክሽን እያለ